ሰላም ውድ ተመልካቾቻችን ዛሬ የምገኘው አንድ ታሪካዊ የሆነ ትምህርት ቤት ነው አጼ ዳዊት ትምህርት ቤት ነው ወደ ውስጥ ገብተን የምንመለከት ይሆናል ታሪክን አብረን እንይ ተከታተሉኝ ዛሬ እንግዲህ በዲላ ከተማ አንጋፋ የሆነው አጼ ዳዊት ትምህርት ቤት ላይ ተገኝተናል። ይሄ ትምህርት ቤት በ1944 ዓ.ም እንደተመሰረተ ይነገራል። ለሰባት አስርት ዓመታት የተለያዩ ታዋቂ አንጋፋ እንዲሁም ምሁራንን ሲያፈራ የቆየ ትምህርት ቤት ነው። ዛሬ እዚህ ግቢ ተገኝተን ከተማሪዎች ከድሮ ተማሪዎችና አስተማሪዎች ጋር ትዝታዎችን እያነሳን የምንጫወት ይሆናል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃችኋለን። መልካም ጊዜ። ትምህርት ቤት መምህርት ነኝ። እሺ ትምህርት ቤቱን ለመጎብኘት ነው የመጣ ነው። አጼ ዳዊት ትምህርት ቤት እንደሰማነው በጣም ረጅም ዓመት ያስቆጠረ ትምህርት ቤት ነውና አጠቃላይ ሁኔታውን በፊት ላይ አሁን ላይ ምን ይመስላል የሚለውን ለማየት ነበርና አንዳንድ ነገሮችን የተጫወትን ተዘዋወርን አብረን ጉብኝት እናደርጋለን። አመሰግናለሁ። ያው እንግዲህ ትምህርት ቤቱ አንጋፋ ነው። ከየትኛውም ከዲላ ካለ ከየትኛውም ከሃይ ስኩልም ጀምሮ የትኛውም ኤሌመንተሪ ስኩል ቀድሞ የተገነባው ይሄ ነው። እንትኑም ይመሰከራል ዳዊት አንድ ደረጃ ትምህርት ቤት የሚለው እንትኑም ከ1945 ጀምሮ የተመሰረተ እንደሆነ ያው እንትኑም ይናገራል። አንጋፋ ትምህርት ቤት በጣም ትላልቅ ምሁራኖችን ያፈራ ትምህርት ቤት ነው። ያው እንደሰማነው እኛም ከመጣን ጀምሮ ማለት ነው። ስለዚህ እንግዲህ ያለውን ሁኔታ አብረን እያየን እንሄዳለን። እሺ አሁን ለምሳሌ እዚህ ያለንበት የቆምንበት ቦታ ምንድነው የሚባለው? የፊት ለፊት የምናየው ህንጻ አለና ምንድነው ይሄ? አሁን የቀድሞ ስታፍ ነበረ። ይሄኛው ሌላ አዲስ ተሰርቷል። ያ ከመስራቱ በፊት መጀመሪያ ይሄ የዋና ርዕሰ መምህር ቢሮ ነበር። ይሄኛው ደግሞ የምክትል ርዕሰ መምህር ቢሮ ነበረ። አሁን ደግሞ ሌላኛው ደግሞ ለእንትን ዩኒቨርሲቲ ያሰራው እንትን አለ ግንባታ ከመጣ ወዲህ ይሄኛው ደግሞ ማን ነው? ይሄኛው ሽፍት አድርጎ ወደዛ እንትን ብሏል። ይሄኛው ዋና ርዕሰ መምህሯ እዛትና እዚህ ደግሞ ምክትል ርዕሰ መምህርና ፎካል እንትን ፐርሰን እዚህ ያለ ማለት ነው። አዎ ምናልባት ገብተን ማየት የምንችል ከሆነ እሺ። እዚህ ትምህርት ቤት ለስንት ዓመት አስተምረሻል? ወደ 18 ዓመት። 18 ዓመት በጣም ብዙ ትውልዶችን አፍርተሻል ማለት ነው። የምታስታውሹ ነገር አለ? በጣም ትዝ የሚልሽ ነገር አለ ከበፊቱ? ትምህርት ቤቱ እንደዚህ አልነበረም። ግንባታዎች አሉ የበለጠ እንትን እያሉ ሄደዋል። ተገነብናል። እኛ በነበረ ጊዜ ማለት እንደዚህ በደንብ ወጣ ከነዚህ ከዋናዎቹ ውጪ በደንብ የተገነባ አልነበረም። ለምሳሌ እነዛ ሁሉ አዲስ ናቸው። በዚህ ጋር ደግሞ ስንመለከት አዲስ ነው። እዛ ጋር ያለው ደግሞ አዳዲሶች ናቸው በሙሉ። እኛ በነበርንበት ጊዜ የነበረው ክላስ በጣም እና መሬቱ ቆርቆሮ ራሱ እንትን የሚያስገባ የነበረበት ሰዓት ነው። አሁን ግን በመጠኑም ቢሆን በተሻለ ሁኔታ ማለት ትችላለህ የተሻሻለ መጥቷል። ኬጂው ማለት ኬጂው ራሱ መጀመሪያ እዛ ማለት ነበር። አሁን እናያለን ሄደን ከዛ ተነስቶ አሁን ወጣ ያለበት ደረጃ ደርሷል ማለት ነው። አንጋፋ እንደመሆኑ መጠን በጣም ብዙ ታሪኮች አሉና በጣም የምታስታውሹ ነገር ከድሮ በጣም የምታስታውሹ ነገር ምንድነው? ለምሳሌ ከተማሪ አንፃር ሊሆን ይችላል። ከአስተማሪ መምህር ነሽ 18 ዓመት ሙሉ አስተምረሻል። በፊት ላይ ልዩነት ይኖራል መቼም በጣም ስታፎችም ይኖራሉ፣ ጥሮታ ይወጣሉ። ያው አሁን ያሉት ደግሞ መምህራኖች ደግሞ አሉ። በፊት የነበሩ ደግሞ በአብዛኛው ምንድነው በጥሮታ የተገለሉ ናቸው ማለት ነው። እሺ አሁን የጎበኘን ነውና ያንዳንዱን ክፍል ምን እንደሆኑ ብታሳይ። መጀመሪያው ዋና የሰመምር ቢሮ ነበር በፊት ላይ። ምናልባት በአንቺ ጊዜ የነበሩ ሰመምር ታስታውሻቸዋለሽ? አቶ ሰሙንጉስ ተፈራ ይባላሉ። በዛን ሰዓት እኔ በሳቸው ሰዓት ነው እዚህ ነበር ቢሮአቸው። እዚህ ደግሞ ምክትል ሰመምሮች የነበሩ ነበር። አሁን ገንብቻለሁ ረሳን ነበር መሰለኝ። ዛኔ ምክትል አልነበረም። ሚኒት ገሮች ምናምን በነበሩ ሰዓት ነው ያው እንግዲህ
ነገሮችን እንግዲህ ያሳካናል። ያው እየተረሳ ቢሆንም ያው ከድሬም ማንሳት። ስለዚህ የድሮ ስታፎች አሁን ሁሉም አሉ ወይስ እንዴት ነው? አሉ ያሉም አሉ። እኔ በነበርኩበት ሰዓት ከዛም ብዙ አሉ። እንደገና ደግሞ እንደዛውም ደግሞ በጡረታ የተገለሉ አሉ፣ በሞት የተገለሉ አሉ። እሺ እዚህ እና ታስታውቃለህ? እንደዚህ የምታያቸው በሙሉ እነዚህ አሁን የድሮ በፊት የነበሩ ናቸው። ምንም አሁን እንትን ያላለላቸው ማለት ነው። እድሳት አልተደረገላቸውም። እድሳት እየተደረጋቸው ያው ቀለም ምናምን እየተደረገላቸው ነው በጊዜው። አሁን የሁሉ እንትን ነበረ፣ የሁሉ ክፍል ነበረ። አሁን እነዚህ አሁን እንዳልኩሽ የተጨመሩ ክፍሎች አሉ። አሁን እነዚህ አሁን ለተለያዩ ለቢሮ አገልግሎት ነው አሁን እዚህ ጋር እየዋሉ ያሉት ማለት ነው። እነዚህ ክላሶች ክላስ ነበሩ በፊት በነበርኩ ሰዓት ክላስ መማሪያ ክላስ ነበረ። መቅራም ከመጥበብ አሁን እኮ እዛ ጋርም አለቀ። ስምንት እንትን አሁን የዛ ጋር ስድስተኞች ክፍሎች ማለት ነው። አዳዲስ ክላስ አሁን የነበረውን መጀመሪያ ብታዩት መጀመሪያ እዛ ጋር የነበረው ማለት ነው። በጣም እንትን ያለ ነበረ። እንትን ክፍተቱ ምናምን ይባል ፍሳሹ። ስለዚህ አሁን ምንድነው አሁን እዚህ ጋር የተሰራበት እዛ ጋር ምን አዳዲስ ብሎኮች አሉ አይደለም? ከዚህ ጋር አዳዲስ ብሎኮች እነሱ በፊት የነበሩት ልክ እንደነዚህ ሆኖ ግን እንትናቸው በእንደዚህ የተሰራ ሳይሆን ዝም ብሎ የተሰራ ነበረ። ከዛ ነው በቃ አሁን እንትን ዩኒቨርሲቲው አይቶ ይሄንን እንትን ስለዚህ በዩኒቨርሲቲው ድጋፍ የተሰሩ ክላሶች ናቸው እስከደረስ ያሉ በዩኒቨርሲቲ ድጋፍ የተሰራ። አዎ በፊት ላይ እነዚህ እዚህ ጋር የነበሩ ክላሶች እዚህ ይሉኛል በጣም ያረጁ አፈሪው ነበሩ። እንደውም በቃ ተተናቸው ምንም የለም በቃ ምንም አገልግሎት ውጭ ነበር። አሁን ግን እዚህ ጋር ተነደ ይሄው እዚህ ጋር ለምሳሌ አይሲቲ ሩም አለን እዚህ ጋር ለምሳሌ ይሄው ከአዲሱ ከተሰጡት ውጪ ማለት ነው ከነዚህ ተቀላቅለው የገቡ ማለት ነው። አሁን እንዳልኩሽ ቅድም ያሳየውሽ የርዕሰ መምህሩ ምክትል ርዕሰ መምህሩ እዛው ነው የቀረው። አሁን እዚህ ጋር ደግሞ ዋና ቢሮ እዚህ ጋር አለ። ዋና ቢሮ እዚህ ጋር። ስለዚህ እዚህ ዋና ዳይሬክተሯ እዚህ ነው የምትሆነው፣ ምክትሉ እዛ ነው የሚሆነው ማለት ነው። እና ፎካል ፐርሰኑ እዛ ነው የሚሆነው። እዚህ ጋር ደግሞ የርዕሰ መምህርቷ ቢሮ እዚህ ጋር አለ ማለት ነው። ኦኬ። ስለዚህ አሁን እነዚህ እንግዲህ በፊት ምናልባት አይታችሁ ከሆነ እዚህ ጋር በጣም የወደቁ በቃ ማለት ይቻላል። አዎ በጣም ትዝ ይለኛል። እንትኖች ነበሩ ማለት ነው። አይ አሁን ለተማሪዎች ሞር ምቹ ነው ከበፊቱ ይልቅ በጣም ምቹ ለመማር ውጪ እንትኑም ራሱ እንትኑ ሳይቱ ራሱ በጣም እንዲ ምቹ የሆነ ቦታ ነው። ይሄም ደግሞ እዚህ ጋርም ደግሞ ያለው አሁን ከመጣ ጀምሮ ይሄኛው ከተሰራ በኋላ እነዚህ ባንዲራዎች ራሱ አዲስ እንትኖች ናቸው። ሰልፍ ቦታውን እዚህ ጋር ነው። ሰልፍ ቦታውን ፊት ለፊት መጀመሪያ እዛ ነበረ ፊት ለፊት ያየንበት ማለት ነው። አሁን ግን እዚህ ጋር ተማሪዎች እንደ ልብ ሜዳም ስለሆነ እንደ ልብ እንትን እንዲሉበት ተብሎ በሰፊው እንትን የተሰራ ነው። ያቺኛውን እንድታያት ስለፈለኩኝ ያቺኛው እንትን የኬጂዎች ማለት ነው የህፃናቶች ማለት ነው። ያው እንዳየሽው እዚህ ትምህርት ቤት የሚማሩት በጣም የምስኪን ልጆች ናቸው የሚማሩበት ማለት ነው። እነዚህ በቃ ምን ብዬ ልንገርሽ በቃ በጣም ከእንትን በታች የሆኑ ልጆች ናቸው ህፃናቶች ናቸው የሚማሩበት። ህፃናቶች ደግሞ እንክብካቤ ስለሚያስፈልጋቸው አሁን ለምሳሌ ወልሽ እነዚህ እዚህ ጋር የምናያቸው እዚህ ሁሉ ክላስ ነበር እነዚህ የምታያቸው ማለት ነው። አሁን ግን ምንድነው የተደረገው መሰለሽ እዛ ጋር የህፃናቶቹ ሺፍት ሲያደርግ ወደዛ አዳራሽ ነው ትልቅ አዳራሽ ብታዩት አሁን ለጊዜው ቁልፍ ስለሌለ እንጂ ታዩት ነበረ። ምን ሆነ ይሄኛው ሶስቱ ክላስ አንድ ላይ ፈርሶ በቃ መሰብሰቢያ አዳራሽ የለውም ትምህርት ቤቱ ነበረ። ስለዚህ አሁን መሰብሰቢያ አዳራሽ ሆኗል ማለት ነው። አሁን ፈንክሽናል ሆኗል ማለት ነው። ልክ ነው እንትን አላለም እና በጣም በሚያምር እንደውም እንትን ቁልፍ ቢኖር ብታዩት ደስ ይለኝ ነበረ። እና ላይብራሪው ደግሞ ያው እዛ ጋር የምታዩት ላይብራሪው እዛ ጋር ያለው ማለት ነው። ስለዚህ አሁን ክፍሎች ናቸው ምንም ወንበር የላቸው ክፍል አሁን ሞልቷል። ምንም ችግር የለብንም የክፍል ወንበር ግን በጣም እጅግ በጣም ወንበሮች በጣም የሚያስፈልጉ ናቸው። እነዚህ ሶስቱ ናቸው አዳራሾቹ። አጼ ዳዊት ትምህርት ቤት በጣም ብዙዎችን ያፈራ ትምህርት ቤት ነውና በፊት የነበሩ ተማሪዎች እንደው እዚህ መተው ማየት የመጎብኘትና ትምህርት ቤቱ የጎደለውን አይቶ የማሟላት ስራዎች ሰርተው ያውቃሉ ወይ?
ከዚህ በፊት እንደዚህ የመጡ እንትኖች አለ እዚህ ትምህርት የተመራለ ብለው ጎብኝተው ነበር። በምክንያት እንደሆነ ገና አላውቅም። ሳይት ማለት የዞሩ ያሳይተናቸው እዚህ ክፍል የተማርኩት እዚህ ክፍል ነው ያሉ ያንዳንዳቸው ማለት ነው። በጣም ብዙ ትዝታ ይኖራል። ከተለያዩ ከውጭ ከአሜሪካ የመጡ ነበሩ። ከሌሎች ተሰባስበው መጡ። አንድ 3 የሚሆኑ አስታውሳለሁ እኔ ማለት ነው። ከዛ መጡ አዩ በምክንያት እንደሆነ በቃ ልሰሩልና ምናምን እያለን ተሰነል በምን እንደሆነ ደግሞ አላውቅም። ደብዛቸው ጠፋ ማለት ነው። እንደው በመምህርነትሽ ዘመን ማትረሹ አጋጣሚ እንደው ብዙ ትውስታዎች ይኖርሻል ብዬ አስባለሁና ተማሪዎች በፊቶቹ ተማሪዎች በጣም ጥሩዎች ነበሩ። የእውነት ነው የምልሽ ከምልሽ በላይ በጣም አሪፍ እንትኖች ነበሩ። የሚገርምሽ ነገር በቃ እንዴት ነው ለመጠየቅ በእውነት አንድ ምንግርሽ ምሳሌ እንደገጠመኝ ሊሆን ይችላል። ቲቸር ለምንድን ነው ይሄን እዚህ ጋር ለምንድን ነው ኤክስ የሆንኩት ምናምን ብሎ ይመጣል። በጣም ጥሩ ልጆች አስተምረናል። በእውነት ነው የምልሽ ይሄ እኮ እንዲህ ስለሆነ ነው ቲቸር ጨምረሽ ኤክስ አድርጊኝ የሚል ተማሪዎች ነበር። የእውነት ነው የምልሽ በቃ ካላችሁ ጨምረሽ ኤክስ አድርጊኝ ለምን ይሄን እንዴት ልስት ቻልኩኝ የማለት ማለት ነው። ስለዚህ እንደዚህ ብዙ እኔ ልንገርሽ በቃ በህይወቱ አጋጣሚ ብዙ ነገሮች አጥቷል። ያው ጥሩ ነው አሁን ያለው ነገር ጥሩ ነው። ያው የተማሪው እንትንም ያው እንዳየሽው ያው የትምህርቱም ነገር እንዴት እንደሆነ አላውቅም። ጉብኝታችንን አልጨረስንም አይደል? እና ወዲህ ነው የምንሄደው። አሁን ይሄን እቺኛውን አያችሁት አይደል? እቺን 3ቷን ማለት ነው። አዎ ይሄ 3ቱ ክላስ ማለት ነው። እነዚህ አሁን አዳራሽ ናቸው። እነዚህ በቃ ከዛው ተሰብስበ እነዚህ አዳራሾች ናቸው። በቃ አሁን በጣም ደስ የሚገርምሽ ነገር እንኳን አይደለም ለኛ ይቅርና መከራየት እንኳን ቢችል የሚከራየ ነው። በጣም እንትኑ ቆንጆ ተደርጎ የተሰራ ነው። ግን ምንድነው ባዶ ነው ወላ ወንበር አለው እኔ ነው ምንም ግን ባዶ ነው። ምንም ነገር የለም። ይሄንን አሁን እንደው የተማሩ አካላት ካሉ እንደው እንደ ትምህርት ቤታችን ካሉ ይሄን ነገር እንትን ቢሉ እኔ በእውነት ደስ ይለኛል። እንትን ቢኖራቸው ማለት ነው። ይሄን ፕሮግራም የሚከታተሉ ሰዎች ይሄን ፕሮግራም የሚከታተሉ ምክንያቱም ለትውልድ አንድ እንትን ጥሎ አሻራ ጥሎ ማለፍ ስለሆነ ይሄን ነገር እንትን ቢሉ እኔ ደስ ይለኛል። እና ይሄ ነው የመጨረሻው እንግዲህ ጋር ያሉት ተነዳሹ የዚህን ምትክ ደግሞ እዛ ጋር አለ አይታችሁት ምናልባት ከሆነ እዛ ጋር ታሳይናለሽ። ይሄ ነው እዚህ ጋር ያለው ነገር። እሺ የመዋለ ህጻናቱ እንትን የነበረው መግቢያው ምናምን በዛ በኩል በመውጫቸውን በዛኛው ማለት ነው። በኋላ ይሄ በቃ ድፍን ነው። ኦኬ በፊት ላይ ነው ወይስ ከእንደዛ ከተሰራ የመዋለ ህጻናቶች ከጀመሩ በኋላ ግቢም ነበራቸው እዛ ታጥሮ ማለት በኋላ በኩል ነበር የሚገባው። አሁን ግን ይሄ በቃ እንትን ተበላ የዛኛው ክደፍ ነው። ያኛው በቃ እንደ አዳራሽ የተጠቀመበት ነው። ቀደም ያልኩሽ ማለት ነው። አዳራሹ በጣም ቆንጆና ደስ የሚል ነው። ከወንበር ውጪ ማለት ነው። ከወንበር ውጪ ምናልባት በፊት ላይ ካስተማርሻቸው ተማሪዎች አንቺን ለማግኘት የመጡ ተማሪዎች ነበሩ ወይ? በጣም አሁን ራሱ እንዲህ በቃ መንገድ ላይ ራሱ ሲያገኙሽ የሆነ መስሪያ ቤት ስትሄጂ ምናምን ሲያገኙሽ ያላቸው አኩርፍ ምን ብዬ ልንገርሽ የእውነት በቃ እንኳንም አስተማሪ ሆንኩኝ የምልበት እንትን አለ። በጣም በቃ ያላቸው ሪስፔክት ለእንትን ለሰው በጣም ብዙ ልጆች አሉ። የእውነት ነው የምልሽ በየኩበት መስሪያ ቤት በሙሉ በቃ እኔ ማስተማሪን ራሱ የሚያስታውሱኝ ማለት ነው። አንቺ በጣም ብዙ ትውልድ ስለምታፈሪ እያንዳንዱን ተማሪ ማስታወስ አልችልም፣ ግን እነሱ አስታውሰውሽ መጥተው አስተምረሽኛል ነው ሲሉ በጣም ደስ የሚል ትዝታ አለ። የሚገርምሽ አሁን እንዲህ እንትን አለ ቁጠባ አለ ቁጠባ የመምህራን ቁጠባዎች አለ አይደል? እዛ ላይ ማለት እኔ አስተምሪያቸው መልሰን አብረን እዛ ቁጠባ ላይ ተገናኝተን ማለት ነው። በቃ ትችሪ ያስተምሩኛል እኮ ምናምን የሆነ በቃ እንትን ስፔሻል እንትን ብትሄጂ ባንክ ብትሄጂ ባንክ በቃ ተነስተው ያስተናግዱሻልና ብዙ እንትኖች አሉ ማለት ነው። በልዩነት ማትረሺው ተማሪ ያለሽ እንደው ይሄን ተማሪ ያረሳው እንዴ? በተለይ ያልኩሽ ተማሪ በጣም ለየት አላና አንድና ሁለት ብቻ አይደለም፣ በጣም ብዙ በትምህርት በተለይ ማለት ነው ጀንትል ሊሆኑ ልጆች ያሉበት ነበር። በፊት ላይ አሁን የተማሩ ተማሪዎች አሁን እንደው ክላሶቹ ተቀያይረዋል፣ አዳዲስ ክላሶችም ተጨምረዋልና
በፊት የነበረው ክላስ እነዚህ ክላሶች ምን ስንተኛ ክፍል ነበሩ? አሁን ላይስ ተቀይሯል ወይ የሚለው? በየአመቱ ምንሽ እንደ እንትኑ ነው የሚቀያየረው። ለምሳሌ አሁን እዚህ ጋር ሰርተንበታል። 8ኛ ክፍል እነዚህ ሁለቱን ጨምሮ እነዚህ ክላሶች በነበሩ ባሮጌዎቹ ማለት ነው 8ኛ ክፍል ሆኖ ተሰርቷል። አሁን እነዚህ አሁን አዲሶቹ በአጠቃላይ 8ኛ እና እዚህ ጋር ሁለት ክፍል አለ 7ኛ እና 3 ክፍል ስለሆነ 7ኛ 8ኛ ይሄ አዲሱ ማለት ነው። በፊት እንደገና ደግሞ እዛኛው ደግሞ አሁን እዛ ጋር የምናየው አለ እሱ ጋር ራሱ 8ኛ ክፍል ነበረ ማለት ነው። ኦኬ በፊት ላይ ማለት ነው። እዚህ ጋር የተወሰኑ ክፍሎች አሉ። እዚህ ጋር 7ኛ ክፍል ይታየኛል። አሁን ነው በአዲሱ አሁን ይሄ 7ኛ ሁለቱ 7ኛ ነው። በፊት ላይ አሁን በፊት ላይ ስንተኛ ክፍል ነበር? 8ኞች ነበሩ። ኦኬ እንደገና ደግሞ 6ኞች ነበሩ በዚህ መደዳ ማለት ነው በፊት። በአሁኑ ግን በአዲሱ ግን አሁን 7ኛ 8ኞች ናቸው። እዚህ ጋር ደግሞ 6 ወደ ሽፍት ሆኑ ወደዛ ሆኗል ማለት ነው። ሌላው ሜዳው እንደዚህ አልነበረም። አሁን በተለይ የአሁኑ ርዕሰ መምህር ስትመጣ ይሄ ሜዳው በዶዘር በስነ ስርዓት እንዲለጥ ያለ ሜዳ እንትን የተባለው በዚህ ምክንያት እንትን እንደዚህ ለጥ ያለ በቃ እንትን ያለ ማለት ነው። በፊት እንደዚህ የሚመች አመቺ አልነበረም። አሁን እንዴት ተካከለ ልጆችን በልባቸው ይያዙ። ወደዛ እንሂድ እና እዛ ያሉ ክላሶችን ከጓሮ የምናያቸውን ክላሶች አዳዲስ ክላሶችን ታሳየን። አሁን ከዚህ ሽፍት የሆነው እንትን ማለት ነው ከዚህ ከኬጂው የአዲሱ እዛ ጋር የምናየው አለ። በፊት እንደውም ብዙ ነገሮች ይሰሩ ነበር። እንደዚህ ለእንትን ለሚረዱ ህጻናቶች እንትን ማን ነው ጀላቲ ሌሎች ነገሮችን ቆሎ ምናምን እንትን ያሉ ተማሪዎች እንትን እያሉ እኔ በነበርኩ ሰዓት እንኳን እየሸጡ ምን ለነዚህ ለሚረዱ ደብተር ለሌላቸው ምናምን ይረዳ ነበር። ወደዛ ማለት ነው በክበቡ ማለት ነው። በክበቡ እሺ። ይሄ የምናየው ፊት ለፊት የምናየው አዲስ የተሰራ ክላስ ነው። ከዛ ካየነው የለም እዛ አዳራሽ ከሆነው መቶ ሽፍት ያደረገው እዚህ ጋር ነው። በቃ ወደ የህፃናቶቹ ግቢ ማለት ይሄ ነው ማለት ነው። ይሄ ነው እና ያ ነገሮችን ይሄን አሁን ጌልማ ይሰራው እንትን በጌልማ በድርጅቱ የተሰራው እንትን ከበፊቱ ጥሩ በጣም እንጂ አሁን ያሳየውሽ እዛ ጋር ያለውን ቢሮ በጣም በእንትን የተሰራ ነው። እዚህ ጋር መታን አሁን በተለይ ይሄ ከተሰራው ወዲህ በተለይ ሴቷ ርዕሰ መምህር ከመጣች በኋላ ብዙ ነገሮች ለውጣሉ። እነዚህ እርሻ እንትኖቹ ቡና እንሰት የተሰሩት ደግሞ ግብርናን ከማጣመር አንፃር ነው የሚባለው አይደል? ልክ ነው። እንደዛ አንፃር ብዙ ነገር እንትኖች ሂደቶች እየሄዱ ያላየናቸው በፊት ያላየናቸው እንትኖች ናቸው። እነዚህ አሁን እንትን ነበሩ እዛ ጋር ፊት ለፊት የምናያቸው ማለት ነው። እዛች ጋር ማየው ቤት አለና ምንድነው እሱ ደግሞ እንትን ነበር በፊት እንትን ነበር። አሁን እዛ ጋር ላይብረሪ አይተናል አይደል? የበፊት ላይብረሪ ነበር። በጣም ይገርምሽ ምንድነው ያስቸገረን የነበረው ምስጦች እንትን ቢወጡ ማለት ነው። መስኮት በቃ የሆነ የተበለሻሸን አሁንም እንደው ምንም አገልግሎት እየሰጠ አይደለም። ግን ቢሰራ በጣም ታሪካዊ ነው። ማየት እንችላለን። ምናልባት እንትን ክፍት ከሆነ ማየት እንችላለን። እንደገና ደግሞ እንትን ሲል ወንበር ስለሌለን ቆመን ብን ይሁን አንዳንድ ጊዜ አሁን ለምሳሌ ሴቶችን እንትን ለማለት ለማገዝ እንደዚህ አንዳንድ ነገሮችን ለማያየስ ስንፈልግ እዚህ ነበር የምናመጣቸው ማለት ነው። ባዶም ቢሆን እንድቆመው በሴቶች በከበቡ እንትን ነበር። ይሄኛውና ያኛው ይሄ ከዚህ ጀምሮ ማለት ነው። ያኛው ደግሞ እንትን ነበር ይሄ ሪከርድ እና ማህደር ክፍል ነበር። አሁን እነዚህ ድሮ ናቸው። አሁን የስፖርት እቃ ምናምን ያስቀምጡበታል መሰለኝ። አሁን ያ ለብቻ ነው። አሁን ከዛ ከህፃናቶቹ ጋር ስለታጠረ አገልግሎት ይሰጣል ማለት ነው። አገልግሎት ይሰጣል ብዬ አስባለሁ። ይሄ ልጅ በቃ አሁን ስታዩ ተራሱ ክፍልም ሆኗል። የሚገርም ክፍል ሳይኖርም በፊት አሁን እነዚህ አዳዲሶች መሰረታቸው ፊት 8ኛ ክፍል የሚገርምሽ ነገር እዛ ቅድም ያሳያቸው አለ አይደለ? 8ኛ ክፍል ብዬ አንድ ክፍል እዚህ ሆነ። የሚገርምሽ ከዚህ እዛ ድረስ ነበር እየሄድኩ ማስተምረው ማለት ነው በዛ ወቅት ከክፍል እጥረት የተነሳ። አሁን ግን በሽ ነው ክፍል በደንብ እግዚአብሔር ይመስገን። በጣም አሁን በአሁኑ ሰዓት እግዚአብሔር ይመስገን ከወንበር ውጪ ምንም እንትን ያለ ነገር የለም።
አመሰግናለሁ። እንታወቅ ጀመሪያ አመሰግናለሁ። ስሜም መምህርት ብሩክ እንዳለባላለሁ የአፄ ዳዊት ትምህርት ቤት የአማርኛ ቋንቋ መምህርት ነኝ። አፄ ዳዊት ትምህርት ቤት አንጋፋ እንደመሆኑ መጠን እዚህ ትምህርት ቤት ላይ ማስተማር ስሜቱ ምን ይመስላል? በዳዊት ትምህርት ቤት አንጋፋ እንደመሆኑ መጠን ማስተማር በተለይ በኔ እድሜ ባሉ መምህራን ተማሪዎችን ማስተማር እጅግ በጣም ደስ ይላል። አንደኛ አንጋፋ ነው፣ ሲቀጥል ታዋቂ ነው። ግን እዚህ ትምህርት ቤት እጅግ በጣም ብዙ ትውልድን ያፈራ ብዙ እውቀት ያላቸውን ሰዎች ያስተማረ ለ74 ዓመታት ያህል ትውልድን ሲቀርጽ ሲያስተምር ትውልድን ሲቀይር የኖረ ትምህርት ቤት ነው እና እዚህ በማስተማሪ እጅግ በጣም ደስተኛ ነኝ። እንዳልሽን አፄ ዳዊት ትምህርት ቤት 74 ዓመትን አስቆጥሯልና ባለ ታሪክ እንደመሆኑ አንጋፋ እንደመሆኑ መጠን ለተማሪዎቻችሁ ይህንን ታሪክ እንዲያውቁ በእናንተ በኩል ምንድነው የምታደርጉት? እንዴት ነው ታሪኮቻችሁ የምትነግሯቸው? ብዙዎቻችን በትምህርቱም በጫወታም በተለያዩ ነገር ታሪኮችን እናነብላቸዋለን። ከዚህ ትምህርት ቤት ውጭም ሀገር ያሉ አሉ። እዚህ ትምህርት ቤት ደግሞ ጋዜጠኛ ዮናስ የሚባል በዲላ ትምህርት ቤት እዚሁ ዳዊት ትምህርት ቤት ተምሮ ጋዜጠኛ ይሆናል። እሱም እየመጣ አንዳንዴ የተለያዩ ትምህርቶችን ያስተምርልናል። ታሪካዊ ነገሮችን በደንብ እንነግራቸዋለን። እዚህ ትምህርት ቤት በመምህርነት ምን ያክል ጊዜ ያስተምረሻል? 2012 ነው የገባው። ለ7 ዓመት ያህል አስተምሬያለሁ። በመምህርነት ሰሪ ነበረ። አንጋፋ እንደመሆኑ መጠን በጣም ብዙ ዓመት ስለቆየ የድሮ ትምህርት ስርዓትና የአሁኑ የትምህርት ስርዓት ይለያያልና በዘመናዊና በድሮ የትምህርት ስርዓት ያለው ልዩነቱ ምን ይመስላል? ከበፊቱ እኔ የተማርኩበት ትምህርትና አሁን ተማሪዎችን እያስተማርንበት ባለው ሂደት ሲታይ የአሁኑ እጅግ በጣም ጥሩ ነው። በስነ ምግባር ታንጾ የሚማሩ ናቸው። በፊት እኛ ጥፋት እንኳን ስናጠፋ ጆሮአችንን ያዙ ተብለን ተንበርክከን የምንገረፍበት ሂደት ነበር። ያ ሁሉ አሁን ቀርቶ ግን በስነ ምግባር ታንጸው ተመክረው የሚማሩ ትውልድ ነው ያለን። ስለዚህ በጣም ሰፊ ልዩነት አለው እላለሁ። ከዚህ ትምህርት ቤት በጣም ብዙ አንጋፋ ብዙ ምሁራን ወጥተዋልና ተማሪዎቻችሁ ከነዛ ከተወጣጡ ተማሪዎች እንዲማሩ ወይ እንደነሱ እንዲሆኑ በእናንተ በኩል ምንድነው የምታደርጉላቸው? ያደረግንላቸው ነው። በትርፍ ሰዓት እነዛ የደረሱበት ደረጃ እንዲደርሱልን ቲቶር እንጠራቸዋለን። የተለያዩ መምህራኖች በቲም ሆነን ወይም በግሩፕ ሆነን እናስተምራቸዋለን። ጊዜያችንን በደንብ ዋጋ ከፍለን እየሰራን ነው። ስለዚህ ያን ፈለግ እንዲከተሉ እናደርጋለን። ምናልባት የድሮ የተማሩ ተማሪዎች ወደዚህ መምጣት እድል አላቸው? እሱ የማግኘት እድል ነበረሽ ወይ? አዎ የተወሰኑትን አግኝቻለሁ። በብዛት ግን ከሀገር ውጪ ነው ያሉት እና በተቻለን መጠን እንረዳለን፣ እናስተምራለን። አይዟችሁ የሚሉም አሉ። በተለይ ኳስ ተጫዋቾችም አሉ። እጅግ በጣም እነሱ መተን እንጎበኛለን የሚሉ አሉ። ርዕሰ መምህሯንም አናግረዋታል። አዎ ትምህርት ቤቱ በጣም ጥንታዊ እንደመሆኑ ክፍሎቹ ምናምን የቆዩ ናቸውና ይሄ ትምህርት ቤት እንዲደገፍ እናንተ ምንድነው የምታደርጉት? በእናንተ በመምህራን በኩል እኛ በመምህራን በኩል አንደኛ ማስታወቂያ ማድረግ፣ ሲቀጥል ደግሞ ጌልማ እንዲሰራልን ጠይቀን፣ ጌልማ ማለት ጌዲዮ ልማት ማህበር፣ እሱም ትምህርት ቤትን 5 ክፍሎችን ሰርቶልናል። ሲቀጥል ደግሞ ዲላ ዩኒቨርሲቲ በጠየቅነው መሰረት እዚሁ እያለውን ይሄ ትምህርት ቤት የተሰራው ማለት ነው። እነዚህንም ትምህርት ቤቱን ጠይቀን ደብዳቤ ጽፈን የተሻለ በፊት የነበረውና ያሁኑ የተለየ ስለሆነ ጠይቀን ዲላ ዩኒቨርሲቲ ደግሞ ይሄን ወደ 7 ክፍል የሚሆኑ ትምህርት ቤቶችን ሰርቶልናል። እኛ በራሳችን ደግሞ አቅሙ ስለሌለን የሚደግፈንን አካል ነው እየጠየቀን ያለ ነው እና የተሻለ ነገር አለ። እግዚአብሔር ይመስገን። ማለት የምትፈልጊው ነገር ካለ ቀረ የምትይው ነገር ካለ ስለ ትምህርት ቤቱ? እጅግ በጣም አመሰግናለሁ። ምናልባት ማስተላለፍ የምፈልገው ነገር ዳዊት ትምህርት ቤት አንጋፋ ትምህርት ቤት ነው። ታዋቂ ነው። ለ74 ዓመታትን ያህል ትውልድን ሲቀርጽ የነበረ ነው። የስሙን ያህል ግን አላደገም። አሁን ግን እንደ ትምህርት ቤታችን ተማሪዎቻችን እንዲቀየሩልን ቲቶር በተለይ ሴት ተማሪዎችን ቲቶር ሰጥተን ማስተማር እንፈልጋለን። በትምህርታቸው ደከም ያሉ ልጆችን ማስተማር እንፈልጋለን። ለዚህ ደግሞ ግብአት የሚሆነን ወንበር የለንም። ሲቀጥል ደግሞ ሴቶች ተማሪዎቻችን ሳምንት ይቀራሉ፣ 3 ቀን ይቀራሉ። የሞዴስ ችግር አለብን። እሱ ቢቀረፍልን። በሚኒ ሚዲያ ደግሞ
ተማሪዎቻችን በተለያየ ነገር ብናስተምራቸው በስነ ምግባሩ በሁሉም ነገር እንድናስተምራቸው ሞንታርቮ ቢኖረን እንደገና ደግሞ የኬጂ ትምህርት ቤት አለን በፊት ከነበረው ቦታ ተለይቶ አሁን ለብቻቸው ነው ይሄ ተነጥሎ ያለው ለነሱ ደግሞ ህፃናትን ስናስተምር ጫወታንና ትምህርትን አንድ ላይ አጣምረን ነው የምናስተምረው ስለዚህ ህፃናቶቻችን ደግሞ በመጫወቻ የተደገፈ መጫወቻ ቢበረከትልን ከሀገር ውስጥም ያሉ የዳዊት ትምህርት ቤትን በሞዴሱም በወንበሩም ያላቸውን በቃ ለትምህርት ቤቱ ያስፈልጋል የሚሉትን ነገር ቢያደርጉልን እጅግ በጣም ደስተኛ ነኝ በዚህ ላይ ደግሞ መምህራችንን ወይም ርዕሰ መምህራችንን መምህርት መሰረትን ሳላመሰግን አላልፍም ስለነበረን ቆይታ በጣም እጅግ አድርጌ አመሰግናለሁ እጅግ በጣም አመሰግናለሁ እሺ አባባን ታወቅ እሺ እኔ ዮሐንስ ሮባ ይባላለሁ ያው የዚህ አካባቢ ነዋሪ ነኝ እንደገና ደግሞ የዚህ ትምህርት ቤት መምህር ነኝ አሁን እኔ በሶሻል ነው የተመረኩት ግን አሁን የሚያስተምረው እይታ ትወና የሚባል አዲሱን ሰብጀክት ነው አጼ ዳዊት ትምህርት ቤት አስተማሪ ኖት በፊት ደግሞ ተማሪ ኖት አይደል 1973 8ኛ ክፍል እዚሁ ነው የተማርኩት በዛን ጊዜ የነበረው የትምህርት ሁኔታ ምን መስል ነበር እንዴት ነበር የትምህርት ሁኔታ አሁን ካለው የትምህርት ሁኔታ ስንጀምር የዛኔ ተማሪ መምህር የተናገረውን የሚፈራ እንደገና የነበረውም የትምህርት ሁኔታ ደግሞ በጣም የተሻለ አሁን እንኳን ሲመለከት ተማሪ አርፍዶ መንገድ ላይ እንደ ሰባ ሰንጋ ነው የሚጓዘው እኛ ጊዜ እኔ አሁን በሩቅ ከጪጮ አልፌ አከሸዋፈሮ ነው የሚመጣ ለሰከንድ እንኳን አላረፍም ልክ ሩብ ጉዳይ እዚህ ገባለሁ ከአከሸዋፈሮ ማለት ነው በዛም ለሁለት ሩብ ጉዳይ ላይ ነው በዛ ሰዓት መምህር ተማሪ መምህርን ይፈራል እንደገና ክላስ ውስጥ የሚሰጠውን ትምህርት በትክክል ይማራል አዎ በፊት ላይ ተማሪ ኖት የድሮ ተማሪ ኖት አሁን ላይ ደግሞ መምህር ኖት እና መምህር ነው የድሮ የተማሩበት ትምህርት ቤት ላይ አሁን ላይ ማስተማር ስሜቱ ምንድነው እንዴት ነው አሁን እዚህ ትምህርት ቤት ላይ 6 አመት አስተምሬያለሁ በዚህ በተማርኩት ትምህርት ቤት ተመልሼ ሲያስተምር ኩራት ነው የሚሰማኝ ምክንያቱም እዚህ ተምሬያለሁ እዚህ ቆይቼያለሁ እንደገና ደግሞ መልሼ በዚህ መጥቼ ሲያስተምር ኩራት ነው የሚሰማኝ ምክንያቱም እኔ አሁን ያለኝን ነገር እያየሁ እንደገና ደግሞ ያለውን ተማሪ ሁኔታም እያየሁ ግን በቃ በዛ የነበረ የትምህርት አቀባበል የተማሪ የስራ እንቅስቃሴ የማጥናቱ እንደው በርቀት በጉዞ የሚመጣ ተማሪ ልክ ከወቸማ የሚመጡ ተማሪዎች አሉ ከኛ ጋር የዛኔ ማለት ነው ከወቸማ ሰው መጥቶ ሳያረፍድ ነው የሚገባው ግን አሁን ይሄው እዚህ አፍና አፍንጫ ሆኖ ከተማ ላይ ሆኖ ተማሪ አርፍዶ እንደ ሰባ ሰንጋ ነው የሚሄደው የዛኔኛ ጊዜ ልክ ከጪጮ ይጀምርና አስፋልት እንደረገጠ ሁሉም ተማሪ በሩጫ ነው የሚሄደው ሃይስኩል ሃይስኩል የሃይስኩል ይሁን የዳዊት ትምህርት ቤት ይሁን የቆፌ ትምህርት ቤት ይሁን እንደዛ በቃ በፍጥነት በሩጫ እንዳረፍት ስጋት ነበር በዛን ጊዜ ፍርሃት ነበር እንዴት እቀራለሁ ነበር እንዴት ሳሊማር አንድ ነገር ያመልጥብኛል ማለት ነበር የዛን አሁን ግን ተማሪ ቢማር ባይማር ኬርለስ ችግር በራሱ ላይ ምንም የትምህርት ፍላጎት የሌለ የደከመ አሁን እኛ ጊዜ ተማሪ ሁሉም ያነባል
ቢያንስ ወደ ኋላ የሚቀር የደከመ ተማሪ ቢኖር እንኳን እርስ በርስ ተጠያይቆ ለጋራ አጥንቶ የተሻለ ውጤት ለማምጣት ይተጋል። በአሁኑ ጊዜ ግን ስንመለከት ትምህርት ለማጥናት እንዲያው ገብቶም ለመማር ያስቸገረን ነው ያለው። ይስተካከላል ብለን ተስፋ እናደርጋለን። በዚሁ አጋጣሚ በፊት ላይ 1973 ማለት በጣም ሩቅ ነውና ያኔ የነበረው የትምህርት ቤቱ ገጽታና የአሁኑ ገጽታ ምንድነው ልዩነቱ? ድሮ ምን ይመስል ነበር ትምህርት ቤቱ? አሁን ትምህርት ቤቱ የዛነ የነበረው የትምህርቱ እንትን በጣም ጥሩ ነበር። አሁን እዚህ ሰፈር አሁን ይሄ አዲሱ ህንጻ ከመገንባቱ በፊት የሆኑ አሮጌ ክፍሎች ነበሩ። ልክ እንደዛኛዎቹ ክፍሎች አሮጌ ክፍሎች ነበሩ። እኔ ዳው የተማርኩት ወደዛኛው ልጆች ያሉበት እዛ ላይ ነው 8ኛ ክፍል የተማርኩት። ወደዛ ነው። በዛን ጊዜ የነበረው ሁኔታ የትምህርቱም አሰጣጥ መምህሩም እንደገና ደግሞ መምህሩ የሰጠውን ትምህርት ተማሪ ተቀብሎ እውቀቱን ገብይቶ ነው የሚገባው። የዛኔ አሁን ስንመለከት ተማሪ ከሜዳ ላይ እንዲወጥቶ አይንጋጋም። የዛኔ ማለት ነው መምህር ኖረ አልኖረ ተማሪ ክላስ ውስጥ ቁጭ የሚል የተወሰነ ተማሪ የሚረብሽ ተማሪ ካለም 2 እና 3 ግቢ ውስጥ ቢታገኝ ነው፣ አይገኝም ተማሪ ከእረፍት ሰዓት ውጭ። አሁን ግን በቃ መምህር ኖረ አልኖረ ክላስ ውስጥ እያለ እየወጣ ይኸው ሜዳ ላይ እየረበሸ ነው ያለው። እሺ በፊት ላይ የማይረሱት ቦታ እዚህ ትምህርት ቤት ላይ ይሄ ቦታ አረሳው የሚሉት ቦታ ትዝ የሚሉት ቦታ አለ? አሁን ይሄ ያረጀ ያኛው ቤት የትምህርት ቤቱ ማዕከል ነበር። የትምህርት ቤቱ ማዕከል ነበር። እዛ ማዕከል ውስጥ የዛን ሳሙና ምናምን ይሰራል። እዚህ ትምህርት ቤት ማለት ነው። እኔ እንደሚያውቀው ሆነ ያ እዛ ወርካ አካባቢ ዋንዛ ስር ያለው ትምህርት እንትን የትምህርት ማበለጸጊያ ማዕከል ላይ ሳሙና ምናምን ሲሰራ አውቃለሁ። እንደገናም ደግሞ እዚህ አካባቢ በቃ በጣም ትልልቅ ቢሮ ላይ እነዚህ አሁን ከስታፍ ጀርባ አሁን ከቢሮ ጀርባ ያለው ስታፍ ነው። እነኚህ መማሪያ ክፍሎች ናቸው። 6ኛ ክፍል ምናምን የሚማሩበት ነው። ይሄ ወደዚህ ደግሞ 5ኛ ክፍል ነው የሚማረው። እኛ 8ኛ ክፍል ወደዛ ወደ ጀርባ ነው በቃ የምንማረው። እንደዛ አይነት አውቃለሁ። ከድሮ መምህራን ወይ ተማሪዎች አብረውት ከተማሩት የሚያስታውሱት አሉ? አሁን የሚያገኙት አሉ ወይ? እነማንን ያስታውሳሉ? አሁን የዛኔ የሚያስታውሰው አሁን የሆነ አንድ ነገር የማልረሳ ተክሉ ካርስማ የሚባል አንድ ተማሪ ነበር። 8ኛ ክፍል የኛ ክፍል ተማሪ ነው። በጣም ጉልበተኛና እንትን ቦክሰኛም ነው። ከአንድ መምህር ጋር ተጋጭቶ ልክ የሶሻል መምህር ነበረ። ያ መምህር በቃ በቦክስ መታና ከዛ ከክላስ ዘሎ ወጥቶ አጥር ላይ ወጥቶ ከአጥር ዘሎ ወደ ውጪ ወደ ከተማ ሸሽቶ ሄደ። እንደዛ አይነትም አይቀርም። እንደዚህ አይነት መምህር እንደው በአጋጣሚ ያገኟቸው ተማሪዎች አሉ ጓደኞች? አሁን ሌሎች ብዙዎች ናቸው ስራ ላይ ያሉ እንደኔ መምህር፣ ሌላም ደግሞ አብረን የተማርናቸው የዛኔ መምህር የሆኑ ቢሮ የሚሰሩ ብዙዎች አሉ። እንደው አሁን ከነገሩን አጋጣሚ ሌላ አጋጣሚ ትዝታ አሉት ወይ? አሁን ከሚያስታውሰው ነገር አንዱ እዚህ ሰፈር ላይ እነዚህ አሁን ያረጁ የሚታዩ ዛፎች የዛነ ጊዜ የነበሩ ናቸው። እነዚህ ሁሉ እነኚህ ነበሩ።
አሁን እነኚህ ማንጎ ምናምን የሚባል አዳዲስ እንጨት እንጂ እነዚህ ትልልቅ ዛፎች እዛ ጋር ያለው እነዛ ትልልቅ ዛፎች የዛኔ የነበሩ እነዚህ ዋንዛዎች እዛኔ የነበሩ ናቸው። አዎ። እሺ በስተመጨረሻ ማለት የሚፈልጉት ነገር ካለ? አሁን ማለት የሚፈልገው ነገር ምንድነው? እዚህ ትምህርት ቤት ላይ ሁኔታዎች ተስተካክሎ አሁን ካለው ይልቅ ተሻሽሎ ማየት እፈልጋለሁ። ትምህርት ቤቱ ከዚህ በልጦ እንደው ባለፈው ጊዜ የሆነ እዚህ የተማሩ ተማሪዎች በውጭ ያሉ አሉ፣ በአገር ውስጥ ያሉ አሉ፣ ተባብረው ይህን ትምህርት ቤት እንዲለውጡና እዚህ ደረጃ የጠበቀ ትምህርት ቤት ቢሆን እመኛለሁ። እሺ በጣም እጅግ አድርጌ አመሰግናለሁ። አመሰግናለሁ። እሺ አመሰግናለሁ። እንታወቅ። እሺ መምህር ይሄ ነው ማርቆስ ይባላለሁ ወይም በተለምዶ ስሜ ሃኒ ይባላለሁ። እዚህ ዳዊት ትምህርት ቤት ከተማሩ ከቀድሞ ተማሪዎቹ አንዱ ነኝ። በዚህ ሰዓት በዲላ መምህራን ትምህርት ኮሌጅ በማስተማር ላይ እገኛለሁ። ስለዚህ ከአጼ ዳዊት ትምህርት ቤት ከወጡ ምሁራን መካከል አንዱ አንተ ነህ ማለት ነው። በትክክል አልተሳሳትሽም። አዎ ምናልባት ወደዚህ ትምህርት ቤት ስትመጣ ቀድሞ የነበረው ስሜት አለና አሁን ላይ ስትመጣ ምንድነው የሚሰማ? እጅግ በጣም ደስ የሚል ስሜት አለው። እንዳጋጣሚ ሆኖ ወደዚህ ትምህርት ቤት የመጣ ነው በሁለት መንገድ ነው። አንደኛ እዚሁ በትምህርት ቤት ውስጥ አንድ ያቋቋምነው የጤና ቡድን አለን። ሁለተኛ ደግሞ ዛሬ እንዳጋጣሚ ሆኖ እና ከእናንተ ጋር የሚያገናኘኝ እዚህ ጋር እጩ መምህራንን እኔ ራሴ ማስተምራቸውን መምህራንን ይዤ መጥቼ እዚህ ልምምድ ላይ ያሉ ነው ከእናንተ ጋር የተገናኘ ነው። ያው በአንድ ድንጋይ ሁለት ወፍ እንደሚባለው በሁለት አጋጣሚ የተገናኘ ነው ማለት ነው። እና ያለው ስሜት ደግሞ እጅግ በጣም ተምረሽ የወጣሽበት መጥተሽ እንደገና ነገሮችን ሳፖርት ስታደርጊ ትምህርት ቤቱን ስትደግፊ ያለው ስሜት እጅግ በጣም ደስ የሚል ነው። እጅግ በጣም ደስ ይላል። በጣም መቼ ነው እንግዲህ ተማርከው በስንት ዓመተ ምህረት ነበር እዚህ ተማርከው? እዚህ ትምህርት ቤት የገባሁት ባልሳሳት 1989 አንደኛ ክፍል ተመዝግቤ በድሮ የትምህርት ስርዓት ነው። ገነት ዘውዴ በነበረችበት እንበለው በ1989 እስከ 1993 ከአንደኛ እስከ ስድስተኛ ክፍል የተማርኩት እዚህ ነው። ኦኬ። ገነት ዘውዴ ዳዊት ነበርሽ? ያቺ ትምህርት ሚኒስቴር በነበረች ሰዓት በእሷ ነው በእናስታውሳት። እና እዚህ በዛ ሰዓት የነበሩት ርዕሳነ መምህራኖችን እናስታውሳለሁ። እነጋሽ ማንደፍሮ፣ እነጋሽ ጥሩነህ ነፍሳቸውን ይማራውን አርፈዋል። እና ሌሎች በዛ እነሱ በነበሩ ሰዓት ነበረ እኛ እዚህ ትምህርት ቤት ተማሪ ሆነን ሀ ብለን ፊደልን የቆጠር ነው። የዛን ጊዜ የነበረው ድባብ እንዴት ነበር? ከአሁኑ ጋር ምናምን ስታመሳስለው የማስተማሩን ነው ወይስ የትምህርቱ ሁኔታ ማለት ነው? የዛን ሰዓት እጅግ በጣም መምህራኖቹ እጅግ በጣም ጠንካራ እጅግ በጣም ከአባትም በላይ ልጆቻቸውን የሚቆጡ መምህራን የነበሩበት ነው። በእርግጥ አሁንም እንደዛው ነው። ያው ዞር ዞር ብዬም ሳይ ያለው ነገር እንደዛው ነው። የዛ ሰዓት ግን የነበሩ መምህራኖች እነሱ ባለፉበት መንገድ የማናልፍበት መምህራኖቻችን እጅግ በጣም ሞዴል የሆኑት በትምህርት ብቻ አይደለም በሕይወትም ጭምር በሰዓቱ የነበረው ማለት ነው። በምክር በማስተማር ብቻ ሳይሆን በምክር ምክራቸውንም በመስጠት በብዙ ነገር እኛ ለዚህ ደረጃ አብቅተውናል። አሁንም ያው ግማሹ ያረፉ አሉ፣ እነሱ ነፍስ ይማርልን። ያሉትንም በጡረታ አብዛኛውን አሁን ስመጣ በጡረታ ወጥተዋል። አዳዲስ ወጣት መምህራን ነው እያዩ ያለሁት። እኛን ያስተማሩት እስከ ቅርብ ድረስ እንደውም በዛ ሰዓት ዩኒት አስተባባሪ የነበረ ወይንም ፈረቃ አስተባባሪ የነበረው መምህር ፍጹም ነበረ። እንደውም እሱ ከሱ ጋር ገጠመኝ ያለኝ እንዳጋጣሚ እና እነሱን መምህራኖች ሳይና አሁን ያለውን ሳይ የዛን ሰዓት እውነት ለመናገር ትምህርቱም ስርዓቱም ግብረ ገቡም ደስ ይላል። አሁን ትንሽ የተለወጠ ዘመኑም የተለወጠ ስለመጣ እንጂ ሁሉም ነገር የበፊቱ ይሻላል። ገጠመኝ ያለኝ ስትል ሰምቻለሁና እንደው ማጋራት ከቻልክ በትክክል በእኛ ሰዓት የሚገርመው ግን በእኛ ሰዓት የተማሩ ተማሪዎች በነ መምህር ፍጹም ሰዓት የነበር እነሱ ሲያስተምሩን እኛ የነበርን ተማሪዎች አብዛኛውን በውጪ በተለያዩ ትልልቅ ቦታ ላይ ያለ ነው በዚህ ሰዓት ላይ እና እጅግ በጣም ትንሽ ስናረፍድ የነበረው አትሞስፈር ምንድን ነው እናት ቅቤ ተጠጣ የምትለኝ ሚላት ቃል አለች። ተማሪ በቃ ትንሽ አሁንም ድረስ እስከ ቅርብ ድረስ ነበር አግኝቸውም ነበረ እና ክላስ ገብቶ በቃ ትንሽ የሚረብሽ ተማሪ ካለ በቴስታ በሩን የሚመታበት አጋጣሚዎች በቃ እኛ ደግሞ እሱ
ወይ እሱ ተጎዳ ወይ እኛን ሰበረን ብለን ነበር በሰዓቱ የምንፈራውና በሩን በቴስታ መቶ እና ጥቂው ይደጣ ማን ነው የሚረብሸው ብሎ ያለው ወቅ ድባቡ ራሱ እጅግ በጣም ደስ የሚል ነበር። ከቅድም ጥያቄሽ ጋር ስመለስ አሁንም ከትውስታ አንፃር ጋሽ ታከለ እንግሊዘኛ መምህሬ ነበሩና እንግሊዘኛ እንደወድ ያደረጉኝ እሳቸው ናቸው። አሁን በጡረታ ዓለም ነው ያሉት። እሳቸው ደግሞ ትንሽ ስናጠፋ እዚህ እስክሪብቶ እዚህ ስር ከተው የሚያንቆራጥጡን ነገር ነበርና እጅግ በጣም እና የነሱ እንደዛ ማድረግ እንደዛ ለኛ ህይወታቸውን መስጠት እነሱ እንደ ማብራት እየበሩ እንደ ሻማ እየቀለጡ ለኛ መብራት ሆነውልን ዛሬ ያው እግዚአብሔር ይመስገን በእድሜም ገፍተው ዛሬ የተሻለ ልጆች ፈጥረው ነው ያሉትና ከፊዚካል አንፃር ደግሞ ስመጣልሽ አሁን ኢንተርናል ላይ ነበርኩኝ። አሁን ደግሞ ወጣ ብዬ ሳይ ትምህርት ቤቱ እጅግ በጣም ያው ምናልባት ጥያቄሽ ይሆናል ብዬ ስለማስብ ነው ከተቀየሩብኝ ስገባ ከተቀየሩብኝ ዞር ስንል እኔ ከአንደኛ እስከ 6ኛ ክፍል የተማርኳት እቺ ከጀርባ የምታያት ክላስ ላይ ነው። እዚህና አሁን ላይብራሪ ሆኗል። እዛሽ ማዶ ፊት ለፊት የምትታያለች ሁለቱ ክላስ ላይ ነው በስፋት የተማርኩትና እስካሁን አልተቀየረ ምንም የተቀየረ ነገር የለም። ግን በሁለት ፕሮጀክቶች በዲላ ዩኒቨርሲቲና በዚህ አንደኛው የይርጋ ጨፌ ዩኒየን ይመስለኛል ያስገነባው ህንጻ በስተቀር ድሮ የነበረ የፊዚካል አቀማመጥ ነው ትምህርት ቤቱ ላይ ያለው። ምናልባት በዚሁ አጋጣሚም ይሄን ትምህርት ቤት የሚደግፉ በውጭም ያሉ በአገር ውስጥም ያሉ እኛ እየደገፍን ምናልባት መጨረሻ ላይ ማስተላልፈውም ነገር ስላለ እንዲደግፉና እንዲያዩት ብዬ ሀሳቤን እንለግሳለሁ። ታሪክን ትውስታዎችን እያነሳን ነውና ከትምህርት ቤቱ በቃ ማትረሳው ቦታ አይረሳኝም። በጣም ብዙ ትውስታ አለኝ የምትለው ቦታ አለ? ኧረ በጣም ከትውስታዎቼ መካከል እቺ አሁን ግንብ ተገንብቶ ነው። እኔ ቤተክርስቲያን ውስጥ ነው ያደግኩትና ቤተክርስቲያን ውስጥም በድቁና አገለግላለሁ እያገለገልኩ ነው በፊትም ነበረ እና በዚህ በኩል ገብተን አንዳንዴ ሁለቴ ተይዣለሁ አጥር ዘልዬ ቤተክርስቲያን ገብቼ ትንሽ የምትቀማመስ ነገር ነበረችና እሷን ቀምሰን በረፍት ሰዓት ስንገባ በዛ ሰዓት የጌዴኛ መምህር የነበሩ አቶ ከበደ የሚባሉ መምህር ነበሩ። በቀበቶ ይዘውን እጃችንን ሳንታጠብ ስንገባ ክላሱን ተዩ እጅግ ሽታው የምግብ ሽታው ማን ነው ይባል ይፈተሻል። እኛ እንትናችንን እጃችንን እንትን ስር ነው የምንደብቀውና ከዛ ተከታትለው ነው በጣም ብልህ መሆናቸው የምታውቂው የበፊት መምህራን መጀመሪያ ምንም አላሉንም። በሁለተኛው ቀን ተደብቀው ነው ያዙኝ። ተይዤ በቀበቶ በተማሪ ፊት ይሄንን በቃ አንበርከከው ወደ ኋላ አንበርከው የገረፉኝ ግርፊያ አስታውሳለሁና እቺ አጥራው መታጠራው እንጂ ድሮ ክፍት ነበረችና በዚህ በኩልም ወደ ላይ አሁን ታጥረው ነው። ትምህርት በቴሌቪዥን እንማር ነበር አሁን አዲስ የተሰራበት ህንጻ ላይና ትምህርት በቴሌቪዥን ስንማር ከዳማ የሚመጡ ተማሪዎች ነበሩ። የዛ ሰዓት ጁኒየር ተብሎ 7 እና 8 አሁን ያሁኑ ዳማ ሃይስኩል የሚባልበት ነበርና ከነሱ እስክሪብቶ እንሰርቅ ነበር በሰዓቱ። እስኪ መስረቅም ሳይሆን ያው እንወስድባቸው ነበር። እነሱ ቲቪ ላይ ሲፈዙ እኛ ከስር ገብተን እዚህ አንደኛ ሁለተኛ ክፍል ተማሪዎች እያለን ያንን አስታውሳለሁ። አረሳም። በጣም ደስ ይላል። ምናልባት ጎበዝ ተማሪ ነበር ወይስ ሰነፍ ረባሽ ተማሪ ነበር? ጊዜው እንዴት ታስታውሳለህ? እኔ በጣም ጎበዝ ከሚባሉት መሀል አይደለሁም፣ ሰነፍም አይደለሁም። እኛ ቤተክርስቲያን ነው ያሳደገችንና ቤተክርስቲያን ውስጥ ቀለም እየቆጠርን ያደግነው። ቀለም ላይ ጎበዝ ነበር። ያው ደረጃ ቤትም ከስንት ወጣ ብትኝ ከ5 እስከ 10 ባለው 1 እስከ 3 አይነኩም ባይዘው የሚነኩ ቀለሚዎች ነበሩ። እኛ እንደምንም ተፍጨርጨረን ከ5 እስከ 10 ከ10 እስከ 15ም ከወጣ ለኛ ያ በቃ ዓለም ነው። ያው በአሁኑ ዘመን ከወል ወይ የኛን ዘመን እና ያው ቀለም እንትኑ ላይ ትምህርቱ ላይም ያው እስካሁን እስከ ማስተርስም አሁን ከዚህ በኋላ ወደ ፒኤችዲ እየሄድን ነው። ከዛ መነሻም ነው ያው ባስተማሩ መምህራን በትምህርት ቤቶችን አማካይነት ዛሬም የተሻለ ቦታ ያው በሌክቸር ማድረግ ነኝ ያለሁት አሁን እያለን እንቀጥላለን እንግዲህ ከዚህ በኋላ። በፊት ላይ በቃ መምህራን በጣም ይወደዳሉ፣ እንደ ሮል ሞዴል ይቆጠራሉና በጣም ልትወደው ማትረሳው መምህር በተለየ ሁኔታ ማን ነው? እኔ እንዳልኩሽ እናት መምህራኖችም ነበሩ። መምህርት ዝናዬን አስታውሳለሁ። መምህርት ሰናይት አማርኛ መምህርቴ ናት። በጣም ከእናትም በላይ እኛን ከማስተማርም በላይ እንደ እናት ምክሮችን በመለገስ ስንሳሳት ቁጭ አድርገው እየመከሩን። መምህርት አበራሽ አሁን ጡረታ ወጣለች። የዛ ሰዓት እንደውም ባለቤቷ ብርሃኑ ባሌ ይባላል አሁን ነፍሱን ይማረውና ዳይሬክተር ነበረ እሱ። በቃ አለባበሳቸውን ስናይ አካሄዳቸውን ስናይ አመጣጣቸውን ስናይ እውነት ነው አሁን ላይ ያ ባህል ጠፍቷል። እኛ እነሱ በሄዱበት መንገድ አልረዳም። ቢያንስ በተደብቀን ነበር የምናያቸው የነበረውና ለኔ ደግሞ ለህይወቴ ቀደም ጋሽ ታከለ ብዬሻለሁ። እሳቸውም ጥሩ እንግሊዘኛ የአባታቸውን ስም ዘንግቼ ነው ታከለም እንዳይመሰለኝ እና እንግሊዘኛ ትምህርት ላይ ጎበዝ እንደሆነ እንግሊዘኛ በደንብ እንደወደው ያደረጉኝም እሳቸው ናቸው። በግል ትምህርት ቤቶች ዲላ ከተማ ላይ በብዙ ሃይስኩልም ደረጃ እንግሊዘኛ ትምህርትን አስተምር ነበርና የኔ ተማሪዎች አሁን የተሻለ ቦታ ይደረሱልኝ ያሉ ብዙ ልጆች ከሳቸው መነሻ ነው
እና በስነ ስርዓት በስነ ምግባር በኩል ደግሞ እነ መምህር ፍጹምን የፍጹም ባለቤት አሁን አሜሪካ ናት ያለችው መምህርት መቅደስ ትባላለች። ስታስተምረን እንዴት ስርዓት ያላትና ግብረ ገብነቷ ከማስተማሯን በላይ ትልቅ አራያ ሊሆኑ የሚችሉ መምህራኖች ናቸው። እንደው አሁን ረስቼ ዘንግቼ እንጂ በጣም ብዙ መምህራን በሰዓቱ የነበሩ መምህራን በቃ ለኛ አራያዎቻችንን የነበሩ ናቸው። በጣም ደስ ይላል። ትዝታዎችን ማሰብ በፊት ላይ ያሳለፍካቸውን ነገር መልሶ መመልከት በጣም ደስ የሚል ነገር ነውና ምናልባት ድሮ ላይ አብረሃቸው የተማርካቸው ተማሪዎች ወይም ደግሞ መምህራኖችን የማግኘት እድል ነበረ ወይ? ካገኘሃቸውስ ምን ይመስል ነበር ስሜቱ? ወይኔ ስሜቱ እጅግ በጣም በተለይ እኔ መምህር ከሆንኩኝ በኋላ የእነሱን ስቃይ ያየሁትም የዛን ሰዓት ነው። በእርግጥ ሳገኛቸው ደግሞ የሆነ ውስጥሽን የሚነካው ነገር አለ። በተለይ አብረውኝ የተማሩ ጓደኞች አሁን አብዛኛው አሜሪካ ያሉ አሉ። በተለይ አሜሪካ ላይ በጣም ብዙ ጓደኞች አሉኝ። እዚህ ከተማ ላይም የተለያዩ የሥራ ዘርፍ ላይ በግልም ዛሬ ላይ የተሻለ ደረጃ ደርሰው ያሉ ልጆች አሉ። በቃ ስታያቸው የምንቀመጥበትን ወንበር የክላሳችን እንደውም አንድ ጊዜ ትዝ ይለኛል 1 2 3 4 ሆነን እዚሁ ከኔ ጋርም እዚህ ጤና ስፖርት የሚሰሩ ልጆች አሉ። ከነሱ ጋር መተን ስንጎበኝ ነበር ትምህርት ቤቱንና የተቀመጥንበት ገብተን እዛው ቁጭ ብለን ፎቶ ፕሮግራም አዘጋጅተን ነበር። ምናልባት እግዚአብሔር ከረዳን ከዚህ በኋላ የሚያሰብነው ነገር አለ። ምናልባት ስለወደፊቱ በኋላ ከጠየቅሽኝ አሁን አላወራም በሚል ነው ያሰብናቸው ነገሮች አሉ። ግን ከነሱ ጋር ተገናኝተሽ የሆነ ነገር ስታደርጊ ያለፍሽበትን ቦታ መተሽ ስታስታውሺ ትምህርት ቤትሽን በተለይ መምህራኖችሽን መንገድ ላይ ጡረታ ወጥተው በዚህ ሰዓት ስታያቸው የሆነ ያለው ስሜት ሄደሽ ስታቅፊያቸው እኛ የደረስንበትን ጠይቀው ደግሞ የነሱ ሲደሰቱ የምታይባቸውን ስሜት በጣም ደስ የሚል ነገር ነው ያለው። እንደው እግዚአብሔር ረድቶን አሁንም እንደው ተገናኝተን እንደው እንደዚህ ዳዊት ትምህርት ቤት የተማሩትንም በውጭም ያሉ በአገር ውስጥም ያሉትን ተገናኝተን ያንን ስሜት አንድ ላይ ልጆቻችንን የሚማሩበት ነው፣ ታናናሾቻችን ያሉበት ነውና አሁን ይሄን ትምህርት ቤት አንድ ላይ ተገናኝተን ትዝቶቻችን ወደ ኋላ እንደሚባለው ወደ ኋላ መለስ ብለን የተማርንበትን ክፍል የጎበኘንም ያለውን ነገርም የተረዳዳን በአዲስ መልክ ትምህርት ቤቱ ላይ ብንቆይ እኔ ደስ ይለኛል። ብዙ ጓደኞች እንደነበረ ነግረኛል። እጅግ በጣም እንደው ከጓደኞቹ የነበሩት ውስጦች የምትጫወቷቸው ጨዋታዎች ምናምን ትዝ ይልሃል? ኳስ ወይም ብዙ ጊዜ ጨዋታዎች ይበዛሉ። ልጅ እያለን ብዙ ጨዋታዎችን እንጫወት ነበርና ትክክል። ትዝ የሚልህ ጨዋታዎች ከጓደኞች? እኛ እስካሁን ድረስ ድሮም በልጅነታችን ያደግነው ኳስ ላይ ነው። ኳስ በቃ እዚህ ጋር የቅርጫት አሁን እዚህ ጋር እንትን ብሎክ ተገንብቶበታልና እዚህ ጋር የቅርጫት ኳስ ብረት ነበረች። እሷ ጋር በቃ በትንሿ ጎል ብለን የምንጫወተው ኳስ መቼም አይጠፋኝም። እዚህ ጋርና እዚህ ጋር የሚሸጡ ዘይቶኖች ነበሩ፣ ሸንኮራ የሚሸጡ ጋሽ አባቤ የሚባሉ ሸንኮራ የሚሸጡልን ግዛቸው የሚባል ሰውዬ ነበር ማስታውሰው። ዘይቶን በቅርጫት ሙሉ ያመጣና በቃ በ5 ሳንቲም 20 30 ዘይቶን የምንበላበት ዘመን ነበር። ያ ዘመን እንግዲህ ያው እንዴ ስታይኝ እኮ ሄጃለሁ ማለት ነውና ኳስ ላይ እኛ በልጅነታችን እጅግ በጣም መቼም የማንረሳው ኳስ ላይ ነው። ኳስ እንጫወታለን። በቃ መምህራኖቻችንም እስኪሉን ድረስ ነው አፈር በአፈር ላበላቡንን ነው የምንገባው። ያው የልጅነትን መንፈስ ስለሆነ ምንም አይመስለንም እና ከኳስ በዘለለ በእኛ ዘመን ያው ሴቶቻችንም ጭምት ናቸው፣ አንገት ደፊዎች ናቸው። ትንሽ ወንዶቹ እንሻላለን። ሴቶቹ ቀለሚዎች ነበሩ። ከሴቶቹ ማስታወሳቸው ለምሳሌ ዲላ ዩኒቨርሲቲ የምትሰራ አንድ በጣም ጎበዝ ተማሪ ነበረች ከኔ ጋር የተሞርቅ ኤልያስ ትባላለች። አብረን ነው የምንባረውና ሜሮን ለማ የምትባል ልጅ አሁን እዚህ ከተማ አለች። ያው ተወል ሴት ልጆች ስትደርስ ወደ ትዳር ስለሚሄዱ እንጂ ጭንቅላታቸው የት የሚደርሱ ልጆች ነበሩና እነሱ መሀል ቀመጥና እኔ ትንሽ ጥፋት ሳጠፋ ሮጠው ለፋዘር ይናገራሉ። ሄደው ካርድ ሲታይ እነሱ ደረጃ ቤት ስለሚወጡ ሮጠው ሄዱና ለፋዘር ያሳዩትና ያስገርፉኝ ነበር። ለምን ተበለጥክ ተብዬም ሁሉ ማለት ነውና በዛ ሰዓት የነበረው ፉክክራችን፣ ጫወታችን፣ አብሮነታችን፣ በየዋህነታችን፣ ንጽህናችን ደስ የሚል ነበር። ቢደገም ብዬ አስባለሁ። ደስ ይላል። በጣም ደስ ይላል። አሁን ያለህበትን ደረጃ በጣም ደስ ይላልና ከትምህርት ቤቱም ብዙም ማራክም። በዚህ አጋጣሚ ለትምህርት ቤቱ ምን አይነት አስተዋጽኦ እያደረክ ነው? አሁን ላይ የጎደሉ ነገሮችን ስታይ ምን ቢደረግ ብለህ ነው የምታስበው? ወይኔ እጅግ በጣም ብዙ የጎደሉ ነገሮች አሉ። ምናልባት ከነሱ ሰምታችሁ ሊሆን ይችላል። እኛ በሙያ በኩል ድጋፍ እናደርጋለን። እንዳልኩሽ የመምህራን ትምህርት ኮሌጅ መምህር ነኝ። እዚህ የሚያስፈልጉ መምህራን ስልጠና ላይ እንሳተፋለን፣ እናሰለጥናለን። ከዛ በሚሰጠን ካለቆቻችን ወይም ከትምህርት ቤቱ በሚሰጠን መመሪያ መሰረት እጩ መምህራን ይዘን መተን እዚህ እንዲለማመዱ የተሻለ መምህር እንዲሆኑ እንረዳለን። ከዛ በተረፈ ደግሞ ቅድም ያልኩሽ አጼ ዳዊት ጤና ቡድን የሚል እዚህኛ በዚህ ትምህርት ቤት የተማረና በአካባቢ የምንኖር ልጆች የመሰረት ነው የጤና ቡድን አለ። በእግር ኳስ የጤና ቡድን
ከመሰረት ነው ኦልሞስት 8 ወር 9 ወር ይሆናል። ከሷ ጎን ከርዕሰ መምህርቷ ጎን በመሆን ለምሳሌ ቀለም በመግዛት ትምህርት ቤቱ ላይ አሁን እጅግ በጣም ስናይ ትንሽኛም ያው የኑሮ የጊዜ ጉዳይ ሆነብን እንጂ እጅግ በጣም የወንበሩ ነገር በየክላሱ ገብታችሁ አይታችሁም ሊሆን ይችላል። ወንበር ተማሪ የሚቀመጥበት እጅግ በጣም አሳሳቢ ነው። እንዳልኩሽ አሁን እዚህ ጋር ቀለም ገዝተን ሰተናታል። እዚህ ጋር ይሄን የምታዩን ሜዳ የእግር ኳስ ሜዳ ከማዘጋጃው ጋር በመነጋገር ይሄ አጼ ዳዊት ጤና ቡድን ሜዳውን እያሰራላት ቦይ ነበር፣ በጣም የተበላሸ ቦይ ነበር። እሱን በማስተካከል አይተሽ እንደሆነ ደግሞ ለተማሪ ትልቁ መሰረቱ ላይብራሪ ነው። ላይብራሪው እኔ የተማርኩበት ክላስ ነው ፈርሶ ዛሬ ላይብራሪ ነው። ምናልባት እዛ ጋር ይታያል ይመስለኛል። እዚህ ጫፍ ጋር እንጠል ያለች ነው። ላይብራሪ የላቸውም። አንድ ትምህርት ቤት ደግሞ ትምህርት ቤት የሚያስብለው ከሁሉም በላይ ላብራቶሪው ላይብራሪው ሲሟላ ነው። ላብራቶሪው ይቀመጠንና አንዳንድ መጽሐፍ ቻሌንጅ እንኳን ምን ጀምርኛ እናንተ አላችሁ ሌሎች እኛ እንኳን የጀመርነው አለ። በአጼ ዳዊት ጤና ቡድን አማካኝነት ትምህርት ቤቱን ከመደገፍ አንጻር ብዙ የጀመርነው ነገር አለና ሌሎቹም ከኛ ጋር ተቀላቅለው ከዚህ ማህበር ጋር ከዚህ ቡድን ጋር ተቀላቅለው ትምህርት ቤቱን የሚረዱበት አጋጣሚ ቢኖር በዚሁ በአጋጣሚ መልእክቴን አስተላልፋለሁ። ላይብራሪውን አሁን ጀምረን ዝናብና ናፍጣን ያሸገረን አሁን ላይብራሪውን እዛሽ ጋር እያፈረስናት እቺ ግዳገት አለች እያፈረስን ቦይ ያወጣን ትምህርት ቤቱን እያስተካከል ነው ከርዕሰ መምህርቷ ጋር በመሆን ከሷ በሚሰጠን ትዕዛዝ መሰረት ማለት ነው። እና ከዚህ ጋር ተጨማሪ ሌሎች እዚህ ትምህርት ቤት የተማራችሁ ምናልባት የአጼ ዳዊት ትዝታው ያለብኝ የምትሉ አጼ ዳዊት ትልቅ ትዝታ ያለብን ሁላችንም ከመነሻችን ጀምሮ አብረን የቆጠርንበት ነውና ትዝታ ያለብኝ የምትሉ አጼ ዳዊትን ደግፋለሁ የምትሉ ያው የትምህርት ቤቱ አካውንት አለ። በተጨማሪም የኛ የአጼ ዳዊት ጤና ቡድን አለ። ከሱ ጋር በጋራ በመሆን ትምህርት ቤቱን የተሻለ እናደርገው። የተረሳ ትምህርት ቤት ነውና አባካችሁ ላለኝ ስለሰጠህን ጊዜ በጣም እጅግ አድርገን እናመሰግናለን። ስለምታደርገው ድጋፍ እናመሰግናለን። በርታ፣ ጠንክር እላለሁ። ቴንክ ዩ በጣም። እሺ፣ በዚህ አጋጣሚ ደግሞ ማህበሬን በደንብ እንድታመሰግኝልኝ እፈልጋለሁ። አጼ ዳዊት ጤና ማህበር በትምህርት ቤቱ መረዳት ብቻ ሳይሆን አካባቢ ላይ ያሉ አካል ጉዳተኞችን በበጎ አድራጎት እነዚህ መረዳት የሚችሉ የሚፈልጉ ሰዎችንም የሚረዳ የጤና ቡድን ነውና በዛውም አጋጣሚ የጤና ቡድኑ ላይ መቀላቀልም የሚፈልግ ካለ ትምህርት ቤቱን የሚረዳም ካለ ሁልጊዜ ዝግጁ ነን፣ ክፍት ነን እላለሁ። ዝግጁ ነን። አመሰግናለሁ። እናመሰግናለን በጣም። መልካም እንግዲህ ያው እንኳን ደህና መጣችሁ እንላለን። ሬዲዮ ቴሌቪዥንም እንግዲህ እኔ ያው ስሜ መሰረት ተሰማ እባላለሁ። የዳዊት አንደኛና መካከለኛ ደረጃ ትምህርት ቤት ዋና ርዕሰ መምህርት ነኝ። እንግዲህ እንደምታዩት ዳዊት ትምህርት ቤት አንጋፋና እድሜ ጠገብ እንደመሆኑ መጠን ብዙ ተግባራት ዘርፈ ብዙ ተግባራት እየተሰራ ይገኛል። ይሄንንም እንግዲህ ከባለድርሻ አካላት ጋር የውስጥ ገቢን ከማሳደግ አንጻር ወደ 2500 የቡና ችግኝ በግብርና ባለሙያ የተጠና ክትትል እየተደረገ የተተከለበት ሂደት ነው ያለው። ይሄ የሆነው አምና በዚህ አመት ሚያዝያ ውስጥ የተተከለ ቡና ነው። እንግዲህ አሁን ምን እንደሚመስል በአይናችሁ እያያችሁ ነው። በጣም ነው ያደገው። አንድም ቡና ችግኝ ሳይጠፋ በባለሙያ ተጠንቶ በ2 ሜትር ርቀት ላይ ተተክሎ ይሄው እንግዲህ እንደምታዩት ተኮትኩቶ አሁን በጥሩ ሁኔታ ላይ ነው ያለው። ትምህርት ቤቱ እንደዚህ አይነት ስራዎች መሰራታቸው ለትምህርት ቤቱ ትልቅ ገቢ ነውና ትምህርት ቤቱን ከመደጎም አንጻርም አሪፍ ነው ብዬ አስባለሁ። ምናልባት ከቡናም በተጨማሪ ሌሎች ስራዎችን ለመስራት አስባችኋል ወይ? ከቡናው በተጨማሪ እንግዲህ ትምህርት ቤቱ ምንም አይነት ድጎማ በጀት የለውም። እንግዲህ ከመንግስት የሚሰጠን የድጎማ በጀት አለ። ይሄም ማለት ስኩል ግራንት ተብሎ እንግዲህ ከተቋረጠ እሱ 2 አመት ገደማ ሆኗል። አሁን ላይ እንግዲህ ዘንድሮ ተፈቅዷል። የትምህርት ቤቱ ወርዷልና ከመንግስት ቀጥታ እነዛ ግን ስኩል ግራንት እና ብሉ ግራንት ምንላቸው ለታለመለት አላማ እንጂ እንደዚህ አይነት ተግባራትን እንዲሰሪ መመሪያ አይፈቅድም። ምንድነው ግን በአመት አንዴ ወላጁ ለተማሪው የሚከፍለው ገንዘብ በቂ ስላልሆነ እኛ ደግሞ እንደ ትምህርት ቤት ከማኔጅመንቱ ጋር በመወያየት ለምን ቋሚ ሰብል አንተክልም ለትምህርት ቤቱ የውስጥ ገቢን የሚያሳድግ በሚል በደንብ ተነጋግረንበት እንግዲህ ያለንን ገንዘብ እዚህ ላይ ነው ያፈሰስነው። ከህብረተሰቡ የሰበሰብነውን ገንዘብ
እዚህ ላይ ነው ያፈሰስነው። እንቸገር ብለን አቋም ይዘን ነው ይሄንን ተግባር ስንፈጽምና ብዙ ቻሌንጆችም ነበሩ፣ ግን ለመልካም ሆነ። ህዝቡ አሁን በፊት በጣም ፈርቶ ነበር። እንዴት ይሄ ሁሉ ማሳሌ እንዴት ይቻላል? ቡና እኮ ከባድ ነው፣ እንሰትና ቡና እንተክላለን ብለን በደንብ ተነጋግረን ነው እንግዲህ አሁን እንግዲህ ጸድቆ በጣም ነው ደስ ያላቸው እነሱ ራሱ በጣም ደስ ይላል። ትልቅ ስራ ነው። ምንድነው እንግዲህ ቡና ብቻውን አይደለም፣ ጥላ ዛፍ ይፈልጋል። አሁን ላይ እንግዲህ እንሰት ተከላ ወቅት ነው። ስለዚህ እኛ አሁን እንሰት ነው ጣል ጣል መሃል ላይ አድርገን ፀሐይ ጊዜ መጪ እንግዲህ እንዳይቃጠልብን እንዳይደርቅብን እንሰት ለመትከል እቅድ ይዘናል። አሁን እሱንም የተከላ ላይ ዝግጅት ላይ ነው። በዝግጅት ላይ ስለሆነ እንሰቱንም ለመትከል ይሄ ነው እንግዲህ ሌሎች ገቢዎች የሚያስገኙ ተግባራትን እየተነጋገርን የምናስኬደው ሲሆን አሁን ላይ ግን እንግዲህ እንደ ስፋቱ ምንድነው ለኛ ገቢ የሚያመጣው በሚል ነው ይሄን ስራ የሰራነው። ሌላውን ደግሞ በሂደት እያስኬድን ነው። ያው በጣም ደስ የሚል ስራ ነው። ትልቅ ስራ ነው። ምናልባት አሁን ይሰራ ያለው ስራ በጣም ትልቅ ነውና ምናልባት አንቺ ባለፈው አመት ነው የመጣሽው እዚህ ትምህርት ቤት፣ ግን ከዛ በፊት እንደዚህ አይነት ገቢ ማስገኛ ስራዎች ወይም ደግሞ ከዚህ የተለየ ነገር ነበር ወይ? ለትምህርት ቤቱ ድጎማ ለማድረግ ይሰራ የነበረ ስራ ነበር ወይ ወይስ ይሄ ዘንድሮ የተጀመረ ስራ ነው? መልካም እንግዲህ እኔ ወደዚህ ስመጣ 2017 ጥቅምት ወር አካባቢ ነው፣ የዛሬ 1 አመት ማለት ነው። ስለዚህ እኔ ስመጣ ምንም አይነት ነገር የለም። ይሄ የምታዩት እርሻ አሁን እርሻ ሆኖ የምታዩት ማለት ነው። ይሄ እርሻ ባዶ ነበር፣ ለግለሰብ የተሰጠ ነው በኮንትራት መልክ። ያ ደግሞ ትምህርት ቤቱን ፈቀቅ የሚያደርግ አይደለም። ስለዚህ ያ የኮንትራቱን ተግባር አስቆሜ ነው እንግዲህ ወደዚህ ፕሮጀክት የገባሁት ማለት ነው። ስለዚህ ስመጣ ምድረ በዳ ነበር። እንግዲህ ምን ይሻላል በሚል ተነጋግረን ነው ከኔ ማኔጅመንት ጋር ተወያይተን እንግዲህ ልናለማ የተነሳሳ ነውና ሰፊ ነው እንግዲህ ወደ 2500 የቡና ችግኝ ነው የተተከለው። ሙሉ ግቢ ነው እንዳለ አንድም ሳይቀር ነው እንግዲህ የጸደቀው ማለት ነው። ስለዚህ ምንም አልነበረም። እንግዲህ እኔ ስመጣ ዘርፈ ብዙ ተግባራት ነው የጠበቁኝም። ያው እንግዲህ እሱን እያስተካከልኩ ነው የቆየው። አሁን ላይ እንዲህ ሳይ በጣም ነው ለራሴ ራሱ ደስ የሚለኝ ማለት ነው። እና ይሄ ነው ብዙ ስራዎች ለምሳሌ ወደዛም ስንሄድ ምናያቸው ብዙ ተግባራት አሉ። እና ይሄ ቡናውን ከጨረስ እንግዲህ ይሄ ቀለም ሁሉ ቅቢ እኔም ባይዘው እዚህ ነው የተማርኩት 7 እና 8 እዚህ ነው የተማርኩት። እኔም ስመጣ እዚህ ተመድቤ እኔም የተማርኩበት ትምህርት ቤት ነው። ምንም አይነት ለውጥ ያየሁበት ሂደት የለም። ከዚህ የውስጤን ራሱ በጣም ስመኘው የነበረውን ቁጭት ነው እዚህ ላይ አሻራዬን መጣል አለብኝ በሚል ይሄንንም ፕሮጀክት ልሰራ ያሰብኩትና በጣም ነው እኔ ራሱ ደስ ያለኝ ጸድቆ በማየቴ። ነገ እንኳን ለትውልድ የሚሆን ነገር አሻራ አስቀምጠን መሄድ ስላለበት በሄድንበት ወይ በተሰማራንበት ቦታ ላይ ምንድነው የኔ አሻራ ሊያስታውስ የሚችል እኔ እንኳን ባልታወስ ለህብረተሰቡ ምንድነው ሰርቼ ማለት ነው ባለውበት ቦታ በሚል እንግዲህ ሰፊ ስራ ነው የሰራሁት። ወደዛ ስታዩ ምን ተግባራት አሉ የሚለውንም የምናየው ይሆናል። የተወደዳችሁ ተመልካቾቻችን አጼ ዳዊት ትምህርት ቤት ተገኝተን 70 ዓመት ወደ ኋላ መለስ ብለን ታሪክን ያገላበጥን ቆይታ አድርገናል። ቆይታችን እዚህ ጋር የሚያበቃ ይሆናል። እናንተም ደግሞ ከታሪክ ማህደር ወደ ኋላ መለስ ብላችሁ የተለያዩ ትውስታዎችን አስታውሳችሁ እንደተመለሳችሁ ተስፋ እናደርጋለን። በእኛ በኩል ጨርሰናል። መልካም ጊዜ